ወወልድ ወመንፈስ ቅዱስ አሐዱ አምላክ መስራ ወረቡዕ ለወርኃ ሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ አባ አኖብ ዘእምሀገረ ኒሳ እምደወለ መትሕተ ምድር እምደቡበ ግብፅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚች ቀን ከደቡባዊ ግብፅ ከታችኛው ምድር አውራጃ ከነኒሳ ከተማ ቅዱስ አባ አኖብ ሰማዕት ሆኖ አረፈ። የዚህም ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። ይህንንም ቅዱስ አኖብን በወለዱት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩት አሳደጉት። ቤተ ክርስቲያንን የመጻሕፍትንም ቃል መስማትን መማርን የሚወድ ሆነ። ክብር ይግባውና በጌታችን በኢየሱስ ስም የክርስቲያን ወገኖችን ዲዮቅልጥያኖስ ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምእመናንን እንዲህ እያለ ሲያስተምራቸውና ሲያበረታታቸው ጣዖትን ከምታመልኩ ክብር ይግባውና ስለ እምነታችን ለኢየሱስ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማ። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ብሩን ልብሶቹንም ሁሉ ተመልክቶ እንዲህ አለ ሁሉ ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ እነሆ ተጽፏል። ከዚህ በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ወደ ሀገረ ገምኑድ ሄደ። በእግሩም ሲጓዝ በባህሩ ዳርቻ ሉስዮስ የሚባለውን መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን በኢየሱስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህ በኋላ የእግዚአብሔር መልአክ ተገለጠለት። በእርሱ ላይም የሚደርሰውን ሁሉ ነግሮት አጽናናው። ከዚህ በኋላ መኮንኑ ወደ ሰሜን ሀገር ሲጓዝ የከበረውን አኖብን ከእርሱ ጋር በመርከብ ወስደው በመርከቡ ምሰሶ ላይ ዘቅዝቆ ሰቀለው። ከዚህ በኋላ መኮንኑ ወደ ሰሜን ሀገር ሲጓዝ የከበረውን አኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ደንጊያ ሆነ። የወታደሮቹም ዓይኖቻቸው ታወሩ። የእግዚአብሔር መልአክም ከሰማይ ወርዶ አባ አኖብን ፈትቶ ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውንም ደሙን አሻሸለት። ከዚህ በኋላ መልካም ነፋስ ነፍሶ መርከቢቱ ተጓዘች። ወደ አትሪብ ከተማም ደረሱ። ወታደሮቹም ይህን ድንቅ ታምር አይተው ትጥቃቸውን ፈትተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን በኢየሱስ ስምም ታመኑ። ሰማዕታትም ሆነው ራሶቻቸውን ይቆረጧቸው። የሰማዕትነት አክሊልን ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ አኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይም አስተኝተው ከበታቹ እሳትን አነደዱ። በጸለየ ጊዜም እግዚአብሔር ከእሳት አዳነው። ከዚህም በኋላ በመጋዝ መገዙት፣ ሕዋሳቱንም ቆራረጡ። የእግዚአብሔር መልአክም ወርዶ አዳነው፣ ያለ ጉዳትን በጤና አስነሳው። ከዚህ በኋላ ወደ እስክንድሪያ ከተማ ወሰዱት። በዚያም ብዙ አሰቃዩት። በላዩም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦቹም አንዱ ሂዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞችን አዘዛቸው፣ ግን አልተቻላቸው። ከዚህ በኋላ ያድነው ዘንድ ቅዱስ አባ አኖብን ለመነው። ቅዱሱም ከይሲውን ትቶት ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞቹና እስረኞቻቸውንም አዘዛቸው። እሳቱም ምንም አልነካውም። አቅፋሃስ ከሚባል አገርም የሉዮስ መጣ። ከእርሱም እንደተረዳ ገድሉን ጻፈ። መኮንኑም አሰቃዩትን በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስን ተገልጾለት አጽናናው። እንዲህ ብሎም ቃል ኪዳን ሰጠው። ሥጋ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራው ጊዜ ስምህን በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድኅነት ይደረግለታል። መታሰቢያህን ለሚያደንቅ ሁሉ፣ የተራበ ለሚያጠግብ፣ የተጠማ ለሚያጠጣ፣ ለቤተ ክርስቲያንን በስምህ መባ ለሚሰጥ፣ የገድልህንም መጽሐፍ ለሚጽፍ ኃጢአቱን ይቅር እለዋለሁ፣ በመንግሥተ ሰማያትንም አወርሰዋለሁ። ከዚህ በኋላ ራሱን በሰይፍ ቆረጡ። ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስቶ ከሁለት አገልጋዮቹ ጋር ንይሳ ወደሚባል አገር ላከው። የመከራው ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆችን ታምራቶችም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኖህ እንተሰራ እምከርሳ ለታይተ ምድር ንይሳ መኮንን እለው ጽጉበ ኃጢአት ወአበሳ እንዘ ያውእያ ለሥጋሁ ፍልሃተ ተይ ወፒሳ እንፍቅረ ክርስቶስ ይክህለ ለነሱ ያሳይስሳ ዳግመኛ በዚች ቀን የደብረ ሊባኖሱ አባ ተክለ አዶናይና የተወልደ መድን የሌሎችም የማዮቻቸው መታሰቢያቸው ነው። በረከታቸው ከእኛ ጋር ነው ለዘላለሙ አሜን። በዚችም ቀን 190,084 የአባ አኖብ ማኅበር ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ነው ለዘላለሙ አሜን።
ሰላም ለክሙ አሰርቱ ምዕት ወተሳ እልፍ ሰማይታ 80 ወአርባይቱ አመአት ለቅዱስ ኖ ማህበራኒው አበይት ከመታን ግፍዋ እምዘ ይጸናሃ እሳት ትስእለክሙ ነፍሲ ሀጥእት። በዚህችም ቀን ለአባቶች ሊቃነ ጳጳሳት 42ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ። ይህም ቅዱስ ከምስራቅ አገር ሰዎች ወገን ነው። ወላጆቹም ከእስክንድርያ በስተምዕራብ ወዳለች በውስጧም የቅዱስ ሳዊሮስ ሥጋ ወዳለባት ገዳም አመጡትና በዚያ መንኩሶ ጽሕፈትን ተማረ። የቤተ ክርስቲያንን መጻሕፍት ሁሉ አጠና። ቀስናም ተሾመ። ከዚህም በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠው። በተሾመ ጊዜም መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረው። በጾምና በጸሎትም እየተጋደለ ኖረ። እንጀራና ጨውም አይበላም ነበር። ነገር ግን በእሳት ያላበሰሉትን ጎመን ከተልባ ጋር ይበላ ነበር። እንዲህም አድርጎ ደማዊት ነፍሱን ለነባቢት ነፍሱ አስገዛ። እግዚአብሔርም ታላላቅ የሆኑ ብዙዎች ድንቆችንና ታምራትን በእጆቹ ላይ ያደረገ። ከነዚህም ከእስክንድርያ ካህናት ክፉዎች ሰዎች ቀኑበት። ወደ መተተኞችም ሂደው ብዙ ገንዘብ ሰጧቸው። የሚገድል መርዝንም አዘጋጁለት። እሊህ ክፉዎችም ያን መርዝ ወስደው ከሚጠጣው መጠጥ ጋር በብርሌው ውስጥ ደባለቁት። ጠጥቶም ይባርካቸው ዘንድ እንዲጠጣ እየለመኑት ለሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባንን ከተቀበለ በኋላ ያንን መርዝ ጠጣው። ከክፉም ነገር ምንም ምን አልደረሰበትም። ሁለተኛም ሶስተኛም ሰጥተውት ምንም ምን አልጎዳውም። ከመዳኑም የተነሳ አደነቁ። ከዚህ በኋላ ወደ ገበያ ሄደው 2 አዳዲስ በለስን ገዙ። በውስጡም የሚገድል መርዝ አደረጉ። ቅዱስ ቁርባንንም ከመቀበሉ በፊት በጾም ሳለ ይሰጡት ዘንድ ተስማሙ። መሰሪያኖች ይህን በለስ ከቁርባን በፊት ቢበላ ሆዱ ይሰነጠቃል ብለዋቸው ነበርና ያን ጊዜም ወደ እርሱ በተንኮል ሂደው ከዚያ በለስ ይበላ ዘንድ ሊቀ ጳጳሳቱን ለመኑት። አብዝተው ማስገደሉት። ከቅዱስ ቁርባን በፊት ሳይፈቅድ በእጁ ውስጥ አደረጉለትና በላ። ነገር ግን መሰሪያኖች እንዳሏቸው አልሆነም። ሆዱም አልተሰነጠቀም። ነገር ግን 40 ቀን ታመመ። ከዚህ በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት ሁሉ አስረዳው። ያንን መርዝ ያደረጉበትንም ስማቸውን ገለጠለት። በዚያም ወራት የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድሪያ ከተማ መጣ። ይህ አባት ሊቀ ጳጳሳት ስምዖንም ሊቀበለው ወጣ። ንጉሡም በሊቀ ጳጳሳቱ ፊት ላይ የደዌ ምልክት አይቶ መሳፍንቶቹን መልኩ እንዲህ እስኪለወጥ ድረስ ሊቀ ጳጳሳቱ ምን ደረሰበት ብሎ ጠየቃቸው። እነርሱም ክፉዎች ካህናት በእርሱ ላይ እንዳደረጉበት መርዝንም እንዳበሉት ነገሩት። ንጉሡም ተቆጣ። ካህናቱና መሰሪያኑንም በእሳት እንዲያቃጥሏቸው አዘዘ። ያን ጊዜም ይህ አባት ከንጉሡ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። አቤት ጊዜው! ንጉሡም አይደለም እንደሚገባቸው ያቃጥሏቸው እንጂ አለው። ይህም አባት ስለ እኔ አንተ ካቃጠልካቸው ለእኔ ክህነትና ሊቀ ጵጵስና አይገባኝም አለው። ንጉሡም ሰምቶ ከየዋህነቱና ከርኅራኄው የተነሳ እያደነቀ እነዚያን ካህናትና መሰሪያኖች ከእስክንድሪያ እንዲያሳድዷቸው አዘዘ። ንጉሡም ይህን አባት እጅግ ወደደው፣ አከበረውም። እንደወደደም አብያተ ክርስቲያናትን ገዳማትንም ሁሉ ይሰራ ዘንድ ፈቀደለት። እርሱም በምስር ሰሜን አልዋህ በሚባል ሀገር አብያተ ክርስቲያናትን ሰራ። በሹመቱም ዘመን ሌሎች ብዙዎችንም ሰራ። ካደረጋቸው ታምራቶቹ ሌላውም ይህ ነው። ሚናስ የሚባል አንድ ቄስ ነበረ። ሙቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳ። የመነሳቱ ምክንያትም እንዲህ ነበር። ይህ አባት ስምዖን በመላው አብያተ ክርስቲያናት ንብረት ንዋየ ቅድሳትና አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመው። ሁልጊዜም የቤተ ክርስቲያንን ገንዘብ በቤቱ ውስጥ አታኑር እያለ ያዘው ነበር። ከዚህም በኋላ ድንገተኛ ደዌ ያገኘውና አንደበትና ጉሮሮው ተጣጋ። ሊቀ ጳጳሳቱም ሰምቶ እጅግ አዘነ። ስለ ቤተ ክርስቲያናትም ንብረት ያንን ቄስ ከሞት ያድነው ዘንድ በዚያች ሌሊት እግዚአብሔርን እየለመነ መላዋን ሌሊት ለጸሎት ተጋ። መንፈቀ ሌሊት በሆነ ጊዜ ያ ቄስ ለመሞት እንደተቃረበ ይህ አባት ስምዖን ሰማ። ስለ ቤተ ክርስቲያናት ንብረት ይጠይቁት ዘንድ አዞ ወደ ቄሱ ሚስት ረዳቱን ላከ። ወደ ቄሱ ቤትም በቀረበ ጊዜ ሰዎች እያለቀሱለት ጩኸታቸውን ሰማ። በገባ ጊዜም ሙቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት በአልጋ ላይም ሲያስተኙት ብዙዎች በዙሪያው ሲያለቅሱ አገኛቸው። ያም ረዳቱ የቄሱን በድን ሊሳለም ዘንበል አለ። ያን ጊዜም ያ የሞተው ቄስ ተነስቶ አቀፈውና የክቡር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱም በርታ አትፍራ አለው። ቄሱም በጌታው በአባ ስምዖን ጸሎት አዎ በእውነት ጸናሁ፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛል አለ። ያን ጊዜም ያ ረዳት ስለመሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት ተነስቷል ብሎ ጠራቸው። ካህናቱና ሕዝቡም ወደ እርሱ በቀረቡ ጊዜ ቄሱ እንዲህ አላቸው፣ እኔ ሙቼ እንደነበረ እወቁ። ክብር ይግባውና ክርስቶስ
በክርስቶስ ዙፋን ፊት አቆሙኝ። ከአባት ሐዋርያ ማርቆስ እስከ አባ ይስሐቅ ያሉትን ሁሉንም የጳጳሳት አለቆች ክብር ይግባውና በክርስቶስ ዙፋን ፊት ቆመው አየኋቸው። እኔንም ከወንድማችን ከሊቀ ጳጳሳት ስምዖን የአብያተ ክርስቲያናትን ንብረት ለምን ሸሸክ ብለው ገሰጹኝ። ያን ጊዜም ጌታ ክርስቶስ ይህች ነፍስ በውጭ ወዳለ ጨለማ ውሰዷት ብሎ አዘዘ። ሊወስዱኝ በጎተቱኝ ጊዜ ክብር ይግባውና በጌታችን በኢየሱስ ፊት ኢየሱስ ዙፋን ፊት የጳጳሳት አለቆች ሰገዱ። እንዲህ እያሉም ማለዱ፣ ይህን ሰው አንድ ጊዜ ማረው፣ ንብረታቸውን ስለሚጠብቅላቸው አብያተ ክርስቲያናት ብሎ ወንድማችን ስምዖን ስለ እርሱ እነሆ ቁሞ ይጸልያልና። ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋ የመለሰ እንዲህም አለኝ፣ እነሆ ስለ ምርጦችና ስለ ወንድማቸው ስለ ሊቀ ጳጳሳት ስምዖን ማርኩህ። አንተም የአብያተ ክርስቲያናትንም ንብረት ግለጥለት፣ አለዚያ ግን ወደዚህ እመልስሃለሁ። የእነዚህንም ልመናቸውን ስለ አንተ ሁለተኛ አልቀበልም አለኝ አለ። በዚያም የነበሩ ሰዎች ይህን በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰግኑት። ሐዘናቸውም ወደ ደስታ ተለወጠ። ይህም ቄስ ይህን ታምር ለሁሉ እየተናገረ ብዙ ዘመናት ኖረ። ይህ አባት ስምዖን በባቱ ውስጥ በገድል የተጸመደ ሆኖ ኖረ። መንጋዎቹንም ያስተምራቸው ይገስጻቸውና በቀናች ሃይማኖትም ያጸናቸው ነበር። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ለሁላችን ተደረግብን ዘላለሙ አሜን። ሰላም ለስምዖን ዛረአየ ኃይለ አዚዘ በአንሶ እምውት ቀሲስ እምድኅረ ተገንዘ ወበእንቲአሁ ቀቲለ አመሶበ ንጉሥ አዘዘ አስተርአየ ለካህናት ለአይከዩ ግእዘ ዋስተይወ ዘይቀትል ህምዘ። ለአይከዩ ግእዘ ዋስተይወ ዘይቀትል ህምዘ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሐሙሱ ለወርኃ ሐምሌ በዛቲ ዕለት ኮነ ቅዳሴ ቤተ ክርስቲያኑ ለቅዱስ መርቆሬዎስ ሰማዕት። ወበዛቲ ዕለት አይረፈ አባ ሕፃን ሞዐ ዘደብረ በግዕ። ወበዛቲ ዕለት ኮነ ሰማዕተ አባ እንዶኒና። ወበዛቲ ዕለት ኮነ ሰማዕተ አባ ይስሐቅ እምሰባ ሀገረ ሳማም። ወበዛቲ ዕለት ኮነት ሰማዕተ ቅድስት ኢላርያ። ወበዛቲ ዕለት ኮነ ሰማዕተ ቅዱሳት ቴክላ ወሙጂ። ወበዛቲ ዕለት ኮነ ሰማዕተ ቅዱስ አበከረዙን።